አባዬ እኔ ውርደት ልጅ አይደለሁ። ከሞት የማይተናነስ ተሰራ ተለጥፎ ድምጽ የሚቀርጽ ማይክ ፈልገ ግዛልኝ። እንዴት ተጸነስኩ? እንዴት ተሳሳትክ? ያንቀን ማርታ ቤት አልነበረች። ቤት ነው እንዴ ተረገዝኩት? የኔ ወንድም ነው የሚሆነው። እማዬ ዳጣ ከናታን ጋር ታሳምቻለሽ። አባዬ ከፋልትኛለሽ። እንደውም ስፈልግ ይሄን ቢስጣችሁ ይጋቡና አንድ ላይ ቀመጡ። እሺ ሰላምዬ ቼክአፕ ስላለት እሷ ልተካት ብዬ ነው። ደሬ ፍሪ ኮንክ እስኪ በዛው ለምን አትወስድልኝ? ስለምን እንደሚያወሩ ድምጽ መቅረጫ መኪና ውስጥ አስቀምጬ መስማት አለብኝ። ይዛት ሳይጠፋ የበለጠ ማቀጣጠል አለብኝ። ከናታን ጋር የጀመራችሁትን ፍቅር ለአባዬ ካላሳየሁት እኔ እንደ ውሸታም ስለሚያይ ማረጋገጥ አለብኝ። ለአባዬ ያሳየዋለሁ። መቼም የሆነ ነገር ሳትላላኳት ቀሩ። ቻርጀር ፈልገሽ ነው? አዎ ፈልጌ ነው። የት ነው ያደረግሽው? የኔ አልሰራ ብሎኝ ነው። ምን? ናታን ምን ይሰራል? አሁን ካንቺ በፊት እሱም አልሰራ ብሎት መጥቶ ወሰደ። እጄ ላምጣልሽ? አልፈልግም። በጧት ከዚህ ቤት ትወጫታለሽ። እሺ ስልኬን የሆነ ነገር ፈልገሽ ነው አይመጣሽ? የሆነ ነገር ፈልገሽ ነው አይመጣሽ? ሰራሽ አይ ይሄን ያክል አንተን ከሚያስጨንቅህ ተወው በቃ። እዚሁ ቤታቸው እንደፈለጋችሁ ይሁን። ማርቲ አኩርፈሽ ነው አይደል? ኧረ አላኩረፍኩ። አንተ ግን ስትጨነቅ ማየት አልፈልግም። ለማንኛውም ለአባቷ ደውለህ ንገረው። ከናታን ጋር ያላቸው ቅርርብ እኔንም በጣም አስጨንቆኛል። ምንም ነገር አይፈጠርም ማርቲ። ደሬ አለበለዚያ ወይ የሲሳይን ስልክ ስጠኝ፣ እኔ ራሴ ደውዬ አናግረዋለሁ። እቺን የምታክል ልጅ እስከ ዛሬ ድረስ ለምን እንደማይጠይቃት እኔ ራሴ ደውዬ ጠይቀዋለሁ። ያረክሽ ነው ማርቲ? አውደር ይቺን የመሰለሽ ጣፋጭ ልጅ አንዴ እንኳን መጥቶ ይጠይቃት። የሰው ፍቅር ርዋት እንዴ ባልተወለደችበት ቤት ተግባብታ እየኖረች አትናፍቀውም እንዴ? እኔ ይቺ ልጅ የኔ ልጅ ብትሆን አንድ ጊዜ እንኳን ካጠገብ ያርቃታል። ይደውልላታል እኮ ማርቲ፣ እኛ ስለማንሰማ እኮ። ስለ አባቷ ከምታወራው ይልቅ ስላንተ የምታወራው ነው የሚበልጥ። በቃ ንገረው፣ ወይ ደግሞ ስልኩን ስጠኝ። እኔ እነግረዋለሁ ማርቲ፣ እኔ እነግረዋለሁ። እሷን ብትሆን መሸማቀቅ የለባትም። ምን በወጣት ግን ማርቲ እዚህ ትቆያሽኛል? አንተን ከሚገባ እዚሁ ኤቢና ባበላታለሁ። ምን ማድረግ ይችላል? እሺ ማርቲ እባክሽ ታርክ ስለምትረጂኝ ደግሞ በጣም ነው እሺ። ያጠፋ ሲመስልህ እወድሻለሁ ምናምን ትላለች። አረቴ እኮ ሁሌ ነሽ። ተው እባክህ
እቺ እኮ ማባቢያ ነው። ቁጭ ማለት እኔ በጣም ወድሻለሁ፣ በጣም አከብርሻለሁ። ወሬኛ በልሽ ደክሞኛል። ተሎ አንቺ ደህና ማደርሽልኝ ብዬሽ እኮ። እሺ በቃ ናፍቀሽ ከሞትኩም በአንተ ምክንያት ነው። እሻውን ሄዱጣል ገስ እባክሽ አትወጪም። በህልሜ አይቻለሁ። አንተ የመጨረሻ ጠዋቴን በሰላም እንጨርስበት እባክህ ሂዱታ። እሺ ግንባርሽን ስሜሽ ልሂድ። እሱን ተውና አሁን ጣልኝ። እትዬ ልትመጣ ትችላለች። እሺ በቃ ነይ ቁርስ። በቃ ልከደድ ነው። በቃ እሺ እመጣለሁ። እሺ እኔ ምንሽ እማዬ በቅጡ ሻንጣ እንኳን ይላት ምን ይዛል ተውጣ ነው? እሺ ብዬ ከምሬን ነው እማዬ። ለነገሩ አባዬ ገዛላትን ልብስ እዚህ ትታ ብትሄድ ለዋ ይሆናት ነበር። አንዴ ተረጋግተሽ ትሰሚ። ይኸውልሽ እማዬ ዳጣ ከዚህ ቤት እኮ ብትወጣ በቃ ሰላም ነበር የማገኘው እና ደግሞ ሰላም ሌላ ቦታ ሄዳ ብትወልድ በቃ እዚህ ቤት ውሃ ናታ እኔ ብቻ ነበር የምንቀረው አይደል? ዶሮ ብታለም ጥሬዋን አሉ። መጀመሪያ የዳጣን መጨረሻ በሰማሽ። ምን ማለት ነው እማዬ? ልጅስ ከዚህ ቤት አትወጣም እንደማትል ተስፋ አደርጋለሁ። አባዬ ግን እስከ መቼ ነው እንደዚህ ሆነን የምንቀጥለው? አንተም እኮ በእኔ ምክንያት በጣም ተሰቃየ። ለእኔ ችግር የለውም። ደግሞ ማርታ በደንብ ትረዳኛለች። አባዬ እትዬ ጥሩ ሰው ናት እንዳልከው፣ ግን ትረዳሃለች? አዎ አሁን ራሱ መጨነቄን አይታ ነው እዚህ እንድትቆይ የወሰነችው። ታዲያ እንደዚህ የምትረዳ ከሆነ ለምን አትነቃት? አንቺ ልጅ እንደሆንሽ አሁና አንዴ ሆኗን አይደል እንዴ? በቃ ብታውቅም ባታውቅም አንተ እንደውም አንዴ ከሌላ ሴት ጋር ተኝታን አይደል? አዎ እኔም የተዋረድኩ ነኝ አውቃለሁ። ውርደት አትበል አባዬ፣ እኔ ውርደት ልጅ አይደለሁ። በቃ ፈጣሪ በዚህ መልኩ እንድወለድ ስለፈቀደ ነው። አዎ አንቺ እኮ ምንም ኃጢአት የለብሽም። ሁሉም ኃጢአት የኔ ነው ዳጣ። ግን በእኔ ኃጢአት አንቺ ተሰቃየሽ፣ እናትሽን ተነጠቅሽ፣ የእህቶችሽን ፍቅር ተነፈቅሽ፣ በቤተሰብ ሆነሽ እንደ ባዳ ታየሽ። እኔማ ምን ሆናለሁ? አንቺ ነሽ የተሰቃየሽው። አይ አባዬ አንተ ነህ የተሰቃየው። አንዳንዴ ሳይ በቃ ታሳዝነኛለህ። አትዘኝ። በህይወቴ አንድ ጊዜ ነው የተሳሳትኩት፣ በእሱም አንቺ ሰጠኝ። ቅጣት ይሁን ሽልማት አላውቅም። እስካገኝሽ ድረስ ቅጣቴ ነበርሽ። ኃጢአቴንም ልጄንም እያሰብኩ በመወዳት ሚስቴ ላይ የማገጥኩ ኃጢአተኛ መሆኔን ነው የማስበው። አሁን ግን አንቺ ስጦታዬ ነሽ። አይ አባዬ ቆይ እስከ መቼ ድረስ እንደዚህ ተጨንቀህ ትቆያለህ? በቃ ንገራት አባዬ፣ ኪቲዬ ንገራት። አስማሌቢ ዳጣ አትወጣም እንዴ? ምን ማለት ነው ማዬ? ለምንድን ነው የማትወጣው? እልሽ ደረጀን ትውጣ ስለው ከፋው። እሱን ከሚከፋው ደግሞ ሁሉም ነገር ይቀራል። ይሄም አይሆንም ማዬ፣ በፍጹም አይሆን ነገር ነው። ምን ማለት ነው? አባትሽን ከፍቶት ማን ነው በዚህ ቤት ውስጥ ደስተኛ የሚሆነው? አንቺ ደስ ይልሻል? ውሃ ደስ ይላታል? እኔ ደስ ይለኛል? ማናችንም ቢሆን ደስተኛ ነው። አባትሽን ከሚከፋው ደግሞ በቃ
እሷን ታያት እዚሁ ቤት ትኖር። እማዬ ቆይ ዳጣ ሁላ ነገር አድርጋ አባዬ ለምንድን ነው እዚህ ቤት እንድትኖር የፈለገው? ለምንድን ነው የሚከፋው? አንቺ ስትይኝ ቆይ ለምን ብለሽ ለምንድን ነው የማትጠይቂው? ለምን ጠይቀዋል? በቃ አባትሽ እንድትኖር ከፈለገ እፈቅድለታለሁ። ኤቢ እባክሽ ተረጋጊ። ደረጃን ከፍቶት በምንም ሁኔታ ጥያቄሽ ላስተናግድ አልችልም። ያን ከማደርግ አንቺን ወደ ውጭ ብልክሽ ይቀለኛል። አልፈልግም፣ አልሄድም። ማን ወደ ውጭ ላኩኝ ያላችሁ? ሲጀመር ይሄን የምታደርጉት ከዳጣ ጋር በሰላም ለመኖር ስለፈለጋችሁ ነው። ኤቢ ስነ ስርዓት ያሽ። እማዬ ዳጣ ከናታን ጋር ታሰምቻለሽ። አባዬ ከፋል ትኛለሽ። እንደውም ስፈልግ ኤቢ ውስጣችሁ ይጋቡን አንድ ላይ ቀመጡ። እሺ አንቺ ስነ ስርዓት ነይ። አብዬ አንቺ ልኮ ነው ቸን ተወዳለሽ ማርታ። ጭራሽ ግልምጫ አንቺ ልኮ ነው። አንቺ አብጌ አይሆንም። አንቺ የማትሽ ነው ገላምጥሽ ነው የመጣሽው? እኔ ነው የተሳደብሽው? እማዬ ቅናት ምንድን ነው የምትሉት? ቆይ ዳጣ ለምን ነው ከዚህ በኋላ እዚህኛ ቤት የምትኖረው? ብልስ እናትሽ አይደለም? እኔ ጭራሽ ትገላምጫለሽ? አንቺ ልጅ እንደሆንሽ ለማርታ በነግራት ምን ይፈጠር ይመስልሻል? የምትረዳ ይመስለኛል አባዬ። ደግሞ እኮ ትወደኛለች። የሆነ ጊዜ እንደውም ወንድ ሆነሽ ምነው ልጄ በሆንሽ ስትል ሰምቻታለሁ እኮ። ጉዳዩ እኮ በአንቺና በማርታ መካከል አይደለም። ልጄ መሆንሽን ብታውቅም ከአንቺ ጋር ጸባይ ኖራት። አንቺ እኮ ምንም ጥፋት የለብሽም። ግን ማርታ ይሄን ካወቀች የኔን አይን ለማየት አትችልም። ምን እንፋታ ትላለች? አላውቅም፣ ግን ለጥያቄዋ መልስ የለኝም። ምን አጎደልኩብህ? ምን አጉድዬብህ ሌላ ሴት ጋር ሄድክ? ሴቷ ማናት? ለምንስ ይሄንን አደረክ? ለሚሉ ጥያቄዎች ምንም መልስ የለኝም። ሴቷ ማለት የኔ እናት ማለት ነው? እሷን ማን ይፈልጋታል? እሺ በህይወትሽ አንዴ ልትሳሳች ትችያለሽ። ሰው ሁሉ ፍጹም አይደለም። አንዳንድ ስህተቶች የሚታረሙ ናቸው። አንዳንዶቹ ደግሞ በጭራሽ አይታረሙ። እኔ የማይታረመው ስህተት ነው የሰራሁት። ልክ እንደ ሞት። ሞት ስህተት አይደለም፣ አይታረም። እኔም ከሞት የማይተናነስ ስህተት ሰራሁ። አባዬ ግን እንዴት ተሳሳትከ? ያን ቀን እንዴት እኔ ማለቴ እንዴት ተጸነስኩ? እንዴት ተሳሳትክ? እሺ በቃ ይቅርታ። ስሜልሽ አድግሽና እኔ እናትሽን ለመገላመጥ በቃሽ አይደል? ስሜልሽ አንቺን ስወልድ የታመምኩትን ህመም የተንገላታሁትን መንገላታት ብታውቂ ኖሮ እኔ እናትሽን ቀና ብለሽ ባላየሽ ነበር። አንቺን ስወልድ ያፈሰስኩት ደም የተንገላታሁትን መንገላታት ባየሽ ቁጥር እንደማስታውሰው ማን በነገረሽ? እሺ እማዬ እናንተ የምትሉት ነገር ትክክል ነው። አንዴ ኮሳች በለምዶ ድጋሚ ትኖር የምትሉት ለምንድን ነው? አባትሽ አለ። በቃ የዚህ ቤት አዛዥ አባትሽ። አባወራ ያዘዘው ያልሆነለት ቤት ደግሞ የጋለሞታ ቤት። እሺ በቃ እማዬ ችግር የለውም፣ ምንም ችግር የለውም። ይቅርታ። እኔ እናትሽንም ሆነ አባትሽን ቀና ብያ ያለው ብትይ አንገትሽን ቆልምሜ ቤት ጠባቂ ነው ማረግሽ። እሺ አንቺን ወልጄ እዚህ ለማድረስ የተንገላታሁት ነገርሽ አይገባሽም። ለነገሩ ስትወልጅ ነው የሚገባሽ። እንዴት ይገባሽ? ትሰሚያለሽ? ያኔ እኔ ዛሬ የገላመጥሽባትን ቀን እያስታወስሽ ትጸጸሻለሽ። ሁለተኛ ቀና ብያ ይሻሉትኝና እኔ ማርታ ይደል ገባሽ? እሺ እማዬ ይቅርታ አልኩሽ። በቃ ይቅርታ። ዳሩ ላይገባሽ ምን አስለፈለፈ? ነግሬሻለሁ። ይሄ የመጨረሻ ጊዜሽ። ሰማሽ? አዎ ያን ቀን ማርታ ቤት አልነበረችም። እንዴ ቤት ነው እንዴ የተረገዝኩት? አይ አይደለም። እሺ ከዛስ? ጠጥቼ ነበር። እናትሽን አንድ ቀን በልቤ አስቤያት ነበር። ቆንጆ ነበረች ማለት ነው አባዬ? እንደ አንቺ ቆንጆ ነበረች። በጤናው ቀን አስቤያት ነበር። ስጠጣ ድፍረት አገኘ። ከሷ ወደ እሷ ሄድኩ።
ትዳርህን ቤትህን አስብ በላይ ነበር። ትዳር እንዳለ ታውቅ ነበር? ያውም የ2 ዓመት ትዳር እንዳለኝ ታውቅ ነበር። የቤት ወልዳ 1 ዓመት ሆኗት ነበር። እናም ሄድኩ። እኔ ገፍቼ ሄድኩ። እናም አንቺ ተጸነሽ። ያው በቃ ከዛ በኋላ የሆነ ሆነ። ከዛ ቀን ጀምሮ ያው በጸጸት በቁጭት ውስጥ አለው። በቃ አብሽር አባዬ፣ ከዚህ በኋላ እናቴ ምናምን ብዬ አላስጨንቅም። ሁሉንም እንደምታስተካክለው አምናለሁ ባንተ። ሁሉ ነገር አስተካክለዋለሁ። አሁን ደግሞ እዚህ ቤት ውስጥ እንድትኖር ወሰነ። ስለዚህ አትወጪ። ከኤቢ ጋር ቢሆን ለመስማማት ሞክሪ። ከናታረም ጋር ከመስመር ያለፈ ነገር እንዳታደርጊ። ይኸውልሽ ማርታ በጭራሽ ይሄ ነገር እንዲሆን አትፈልግም። እሺ አባዬ፣ በቃ እኔ ወደ ቤት ልግባ። እንክስልሽ ረፊ ረፊ እማዬ፣ ቁጭ በይ ሻናታሽ። የት ነበርሽ? ጭኖ ምን እያደረግሽ ነበር? እነ ባቤን እያየሁ። የት ነው ያየሻቸው? መኪና ውስጥ ብታይ ከዳጣ ጋር ሆኖ ሲያወሩ። ምንድን ነው ሲያወሩ ሰምተሻቸዋል? እኮ ንገሪኛሽ፣ ምንድን ነው ያወሩት? አባዬ ማለት ነው እያለ ነበር። ከዛ ዳጣ ደግሞ እያለች ደግሞ ምን ማለት ነው? እንጃ እኔ እንዴት አውቃለሁ? እኔ እኮ ሲጀመር የሚሉት እኮ አይሰማኝም፣ ግን ድምጻቸው ይሰማኝ ነበር። ጅል፣ አሁን ሂጂ ከዚህ ብዬዋል። ሄደ ጥፊ ከፊቴ እና በዛ ከኋላሽ ልሆን ከዚህ ቆይ አባዬ ለምንድን ነው ዳጣን ሁል ጊዜ መኪና ውስጥ የሚያወራት? ስለምንድን ነው የሚያወሩት? የሆነ ነገር ማድረግ አለብኝ። አርጁንን መኪና ውስጥ ተቀምጦ ድምፅ የሚቀርጽ ማይክ ፈልግልኝ ልበለውና ስለምን እንደሚያወሩ መስማት አለብኝ። አባዬ ለምንድን ነው ዳጣ ከምትወጣ እኔ በወጣ የመረጠው? እማዬማ ሞኝ ናት። ዝም ብላ አባዬ የሚላትን ታምናለች። ስለምን እንደሚያወሩ ድምፅ መቅረጫ መኪና ውስጥ አስቀምጬ መስማት አለብኝ። እንዴ አንቺ ዋ ምን ሆነሽ ነው? እቺ ኤቢ ልትመታኝ። እቺ ምች ይምታትና ለምንድን ነው የምትመታሽ? እቺ ደግሞ ማን ነው? እኔ የምልሽ ግን ውሃዬ፣ አንቺና ምጥን ጥምቀት ስትሄዱ ሎሚ ምናምን አልተወረወረባችሁ? እኔ ተወርውሮብኝ ነበር ማለትሽ ነው? አንድ ልጅ ወሮሮ መታኝ። እና ምን አደረግሽው? አነሳሁት። ከዛ አነሳሁትና በላሁት። እንዴ እሱ ከወረወረልሽ እንድትበይው አይደለም? እና ለምንድን ነው የወረወረልኝ? እንደው ሆዴን አሞኝ ስለነበረ ነው የወረወረልኝ። አይ አከሰርሽ ውሃዬ። መብላትሽን በቅ ምን ነው ባልወረወርኩት እጄን በቆረጠው ነው ይል። ሰላምዬ፣ ልጆችን ግን መቼ ነው የሚወለደው? አሁን በቅርቡ ይወለዳል። ቆንጆዬ ወንድም እሰጥሻለሁ። የኔ ወንድም ነው የሚሆነው? አዎ። እሺ በቃ ወንድም ላገኘ ነው ብዬ ለማየ ነግራታለሁ። እንዴ ይሄ የሚነገር ነገር አይደለም። እኔ እኮ ስቀልድሽ ነው። እንዴ ይሄ ወንድም አይደለም፣ እሺ ጓደኛ ነው። እሺ
ግን ሰላምዬ እኔ ግን እየራበኝ እኮ ነው። ምግብ የለም። እንደውም ይህንን መርሳት ስላለብሽ አብረን ኪችን ገብተን ነው የምንሰራው። ጨጨብሳ እንሰራለን። ሊጡን ታወቂያለሽ። እኔ ማውቀ ስማኝ አርጁ፣ የኔ ፍቅር ልሞትብሽ ስል ነው የደወልሽልኝ። ክሪሽናን ሞቼብሽ ነበር። ልትሞት ነበር? አዎ በቃ ፍቅርሽ ገደለኝ። ወደ ሰፈራችሁ መግባት አልቻልኩም። በቃ ልሞትብሽ ስል ነው የደወልሽልኝ። ትንሽ መዘግየት ነበረብኝ ማለት ነው። እንኳንም አልዘገይሽብኝ በእናትሽ። ግን እንዴት ደወልሽልኝ? ፈልጌህ ነው። እሺ ወዴት? ምን ላድርግልሽ? ወዴት ልሂድልሽ? ተለጥፎ ድምጽ የሚቀርጽ ማይክ ፈልገህ ግዛልኝ። ይሄ ሰው ደረት ላይ ምናምን ተለጥፎ መኪና ውስጥ የሚለጠፍ። እሺ ከዛ በኋላ እንገናኛለና ግዛና ከዛ እንገናኛለን። ይኸውልህ ደግሞ ሳትገዛ ወይ ደግሞ ሳታገኘው ደግመህ እንዳትደውልልኝ እሺ? እና ደግሞ የምትገዛልኝ ነው ማይክ ቴሌግራም ላይ ልክልሃለሁ። እሺ ግን ትንሽ አታውሪኝ? ከራስህ ጋር አውራ። ብቻ እያወራን አልተባለም እንዴ? ናታኒ ሄቢ እንዴት ነሽ? ምን ነው ደስ አላለህ? ኧረ ደስ ብሎኛል። ነይ ቁጭ በይ። ምን እየሰራክ ነው? መንፈሳዊ ነገሮችን እስቲ ጎግል ላይ ሰርች እያደረኩ ነው። አይ ጥሩ ነው። እኔ ግን መጥፎ ሰው ነኝ እንዴ? ማለት ማን ነው ጥሩ አይደለሽም ያለሽ? ሁሉም ሰው ይጠላኛል። እማዬ ብቻ ነበረች ማጠላኝ። ይሄው እማዬም አሁንም ጠልታኛለች። ኤቢ አንቺ ማንም አይጠላሽም። እኔን እኮ ማንም አይወደኝም። ቆይ እኔ ክፉ ነኝ እንዴ? ምን ላድርግ? እኔ እኮ ተሳስቼ አላውቅም። ኤቢ ሁሉም ሰው ይሳሳታል። አንቺ ግን ችግርሽ ከያዝሽ አለመልቀቅሽ ነው። ምንድነው የማለቀው? ይኸውልሽ ሙጭጭት ያለሽ አንድ ነገር ከያዝሽ አለቂ። ሰው ምን ይለኛልም አትይ። ስለዚህ በዚህ ምክንያት ደግሞ ከሁሉም ሰው ጋር እየተጋጨሽ። እኔ ለማንም ክፉ አይደለሁም። የማደርገው ነገር እንዳለ ትክክል ነው። እስኪ ንገረኝ፣ ይሄን ሰራሽ በለኝ። እሺ ጥፋቴ ምንድን ነው? የት ሄደሽ ነው? እየደወልኩ ነበረ። ዳጣ ክፍል ማለት ነው። ኤቢ ልከኝ እኮ ነው። ናታን ይጠራሻል፣ ከናታን ክፍል ነይ በያት አለችኝ። ዳጣ ኤቢ እኮ አሁን ናታን ክፍል ስትገባ ይቻላል። አዎ ተሰብስበው ሊጫወቱ መሰለኝ። ዳጣም ትሄዳለች። ነይ ብሎሻል ብያታለሁ። አይ ጥሩ ነው። እማዬ እኮ ውሃ የተወረወረባትን ሎሚ ልጣፈላችሁ ስላሳቀችብሽ። ሰላምን ግን ማለት ነው ለምን በላሽው አለች። እንዴ ልጁ እኮ የወረወረብሽ ወዶሽ ነበር። ግን ለምን ወደደኝ? ቆንጆ ስለሆንሽ ነው። ቆንጆ ስለሆንኩ ነው የወደደኝ። እንዴ እኔ የነገርኩሽን ለእኔ መልስሽ እየነገርሽኝ ነው። ግን ልጁስ? ሎሚው ላይ እኮ ስልክ ቁጥሩን ጽፎልሽ ነበር፣ ግን አንቺ አብረሽ ላጥሽው። እና ከፈለገ ደግሞ ነገ ብርቱካን ይወርውራል። ልትበይው ነው? አዎና፣ እንደውም ብርቱካን ከሎሚ የበለጠ ነው የምወደው። ይኸውልሽ ኤቢ እኔ ይሄንን ብዬ አልዘረዝርልሽም። እስቲ በቃ በቻልሽው አቅም ረጋ በይ። እስኪ አንተ ንገረኝ፣ ለምንድን ነው እኔን ጠልተህ ዳጣን ወደድከው? እኔ አንቺን አልጠለውሽም። ከዳጣ ጋርም ደግሞ ምንም የተፈጠረ ነገር የለም። በአይነ ህይወትን ትክደኛለህ? ከምር ናታን በጣም ታዝቤያለሁ። እኔ እኮ በንጹህ ልቤ ነው የወደድኩት። አይ ኤቢ እኔ እንደዚህ ነገር አልፈልግም። ደጋግሜ ደግሞ ነግሬሻለሁ። ተዋሻለህ። ይህን ደግሞ አንተ በደንብ ነው የምታውቀው። ስልኪን አጠፋችሁብኝ። ከዳጣ ጋር ስትሳሳሙ በአይን አይቻችኋለሁ። ይህም ደግሞ ትክዳለህ። አዝናለሁ።
እሺ ለምንድን ነው የምጠላኝ? ንገረኝ እስኪ። ኤቢ ያለች ነው እንዴ የጠራኝ? ለምን ፈልጎኝ ነው? ልግባ ወይስ ልቀር? ይኸውልሽ ኤቢ፣ ሰዎች ብዙ ሊሉሽ ይችላሉ። ችግር የሌለበት ደግሞ ማንም የለም። አንቺ ማንንም ሰው መስማት የለብሽም። አቋምሽ ከሆነ ግን ማንንም እንዳትሰሚ። ሰዎች ፈራጅ ናቸው። አውቃለሁ። የሰዎችን ምክር፣ ወቀሳ፣ ትችት አትስሚ። እሺ ናታን። ይኸውልሽ ኤቢ፣ ደግ ብትሆኚ ሞኝ ይሉሻል። ሰጪ ብትሆኚ ደግሞ የድርሻቸውን ሊዘጉን ይመጣሉ። አልሰጥም ብትይ ደግሞ ቆንቋና ይሉሻል። አሁን ናታንዬ ልክ ነህ። ለዚህ እኮ ነው የምወድ። ይኸውልሽ ኤቢ፣ እዚህ ምድር ላይ ስትኖሪ ፐርፌክት መሆን፣ በሁሉም ሰው መወደድ አትችይም። ስለዚህ ስለማንም ሰው አትጨነቂ። ራስሽን ሆነሽ ኑሪ። ብቻ ግን ሰው አትውጪ። እሺ ግን አቅፋት ታጽናናኝ? ለምን? ገባኝ። ኤቢ ናት ያስጠራችን። እንዳትፈልጋ ነው? ምን ልታደርግ ነው? ምን ብሏት ነው? እስኪ በቃ ኤቢ። አመሰግናለሁ ናታን። ረበሽኳችሁ? አዎ ናታን እኮ እየመከረኝ ነው። አይ ጥሩ ነው። እዚህ ክፍል ለምን መጣሽ? ውሃ እኔ ክፍል ነኝ ብሎሻል ስላለችኝ ነው የመጣሁት። ይቅርታ። ኤቢ በቃ ውጪ። ቅኝትን የሚያመናቅራት እንደዚህ የምትንቅ ሴት ነበር ባለፈው ስትስሜ ነበር። ቆይማ ከዚህ ክፍል ነው ማባራት። እሺ በቃ ኤቢ ውጪ። እሺ ናታን። ውጪ። ግን የሰላምዬ ባል መቼ ነው የሚመጣው? እንዴ የሰላምዬ ባል እኮ ማለት ነው እኛ ሳንወለድ ገና ድሮ ነው የሞተው። እንዴ እና ታዲያ ድሮ ከሞተ ከማን ነው ያረገዘች? እንዴ እና እሷ ከሞቱ በፊት ነው። ኧረ እባክሽ ሰው እኮ የሚረገዘው 9 ወር ነው። እሺ እኛም 9 ወር ነው የተረገዝነው። አዎ ሰላም ግን የምታረግዝ ብዙ ዓመት ነው። አንቺ ግን በቃ እየባሰብሽ ነው። ምኑ ይሄ ጅል መሆኑ ነው። እና ጅል ኮንኩ ነይ እዚህ ጋር እንግጠምና ከዛ በኋላ ማን እንደሚያሸንፍ እናያለን። ደግሞ እኛ ቤት መጣሽ እኔን አትሳደቢ። አንቺ ነሻ ብዙ ዓመት ነው የሚረገዘው እያልሽ እንደውም ከኛ ቤት ሂጂ። እሺ በቃ ቻው። ራስሽ ቻው። ዳጣ በጣም ይቅርታ። በእውነት እንዳሰብሽው አይደለም። ኤቢ ሆን ብላ ነው ይሄንን ያደረገችው። ኧረ እባክህ ከምሬ ነው ዳጣ። ኤቢ ጠርታ አንቺን ሆን ብላ ነው ይሄን ሴሪ ያዘጋጀችው። ሲጀመር ኤቢ እንደምትወዳት አውቃለሁ። ደግነቱ መቼም አታገኘኝም። እንዴ ዳጣ ኤቢን ታውቂያት የለ እንዴ? ቆይ ሲጀመር እሷ ይሄን አታደርግም አንተን ያዋሸው እያልሽኝ? ያወራችሁትን በሙሉ ሰምቼዋለሁ። ስታቅፋት ደግሞ ባይኔ በብረቱ ነው ያየኋችሁ። እንዴ እሷ እኮ ነች ታዲያ ሆን ብላ የሚያሳዝን ነገር ነገረችኝና ቀፈኛለች። እኔ ምን አገባኝ? ወስላታ እኔ ወስላታው እንዳይመቸኝ። አንተ እህትናት ልጠብስ ነው እንዴ? ኤቢ እኮ እህትሽ አይደለችም። ሲጀመርም ደግሞ አላደርጉም። እንዴ እና ባትሆንስ ልተኛት ነው እንዴ? እንዴ ኧረ በእናትሽ ዳጣ። በእናትሽ አትበልኝ። እናቴን አላውቃትም።
ኤቢዬ ነመስቴ። እባክህ ወደዛ ሂድ። መጀመሪያ ሰው ልትታጠብ። ሽታው እኮ ገና ትናንት ከክፍለ ሀገር የመጣ ባስ ነው የምትመስለው። አረ ኤቢዬ አይባልም። ይባላል። እሺውን ማይኩን አመጣልኝ። አንቺ አረ ይሄን ያክል ዞሬ ፈልጌ አግኝቼልሽ አታክፊኝ? ይኸውልህ እኔ ዶሮ ወይ አንተ ደግሞ እንቁላል አይደለም። መጠቃቀፍ ግዴታችን አይደለም። ገባህ? ካላቀፍኝ አልሰጥሽም። አላበዛሽውም እንዴ? ምኑን ያበዛሁት? ሁሌ የሆነ ነገር ብቻ ስትፈልጊ ለጥቅም ብቻ ነው የምትደውይ? ሻንተስ እኔን የምትፈልገኝ ልጠቅመኝ ነው? ራስህ ጥቅም ፈልገህ ነው እንጂ። ኤቢዬ ፍቅር እኮ የጋራ ጥቅም ነው። አንተ እኮ በሽታ ከእንደ ፊልም ማየት ነው። ቆይ ለምን እሱ ማየት ማታቆመው? እሱን ካቆምኩኝ አብረሽኝ ትሆኛለሽ? አውቁ ክሪሽናን አቆማለሁ። ይሄ ክሪሽና ምናምን ማለት ራሱ አቆማለሁ። ክሪሽና እንደዛ ይሻላል። አንቺ ካልወደድሽኝ ቆዳዬንም ቢሆን እገፋለሁ። አልወደውም። ግፈፈው። ኧረ ተይ ግን አቅልጂብኝ። እሺ ማይኩን ትሰጠኛለህ ወይስ አትሰጠኝም? እሱንም እኮ አምጥቼልሻለሁ። አምጣ ወረኛ። እሺ በቃ ይቅርታ ዳጣ። አመንክ? አዎ አምኛለሁ፣ ማጥፍቻለሁ። አገኘሁት እንዴ እስካሁን እየቀለድሽ ነበር ማለት ነው እንዴ? አንተ ይሄን ያክል ፋራ አደረክኝ እንዴ? ኤቢሲ ጀመር ይህን ሴራ ያሴረችው የሆነ ችግር መፍጠር ፈልጋ ነው። ይህንን ካልተረዳውማ ምኑን አራዳሁንኩት። ከምርሽ ነው?
አባዬና ዳጣማ የሆነ ነገር አላቸው። እዚህ መኪና ውስጥ ሁልጊዜ ቁጭ ብሎ ያወራሉ። ዳጣ ምን እያለችው ነው? እንደዚህ የሚሆንላት ዲኤንኤ ውጤቱ ዳጣ የአባዬ ልጅ አለመሆኗን አረጋግጧል። ታዲያ ምን ናት? ለምንድን ነው ከኔ በላይ እሷን የሚከባከባት? ወይ የሆነ ሚስጥር ይዛበት እያስፈራራችሁ ነው፣ ወይ ደግሞ እኔ ማላውቀው የሆነ ነገር አለ። ይሄ ድምፅ የሆነ ነገር ያረጋግጥልኛል ብዬ አስባለሁ። ወይ ከሰዓት ስራ ትገቢ? አዎ ሰላምዬ ቼክአፕ ስላላት እሷ ልተካት ብዬ ነው። ደሬ ፍሪ ኮንክ እስኪ በዛው ለምን አትወስድልኝ? አንቺ አትረሻትም ወይ ደግሞ ሬድ ትጥራ? አይ እኔማ እሷ ልተካት። እረዱ ደግሞ እኮ እዚህ ድረስ አይገቡ። በዛ ላይ እዛ ጥለዋት ነው የሚሄዱት። ደግሞ ሰው ያስፈልጋታል ውስጥ ድረስ ገብቶ የሚያግዛት። ደሬ 8 ወሯ እኮ ገባ። እሺ እንግዲህ ታዛዥ ነኝ። ይሄ መታዘዝ አይደለም። እኛም ብላ አይደለ እዚህ ይወልዳሉ ያለችው። ማን አላት ብለን እማኮ ሌላ ቦታ ሄዳ ብትወልደው ይሻላል ብዬ አስባለሁ። አይ እሱንም ወልዶ ብላለች። በቃ እናስጨንቃት ደርዬ። በቃ ተው፣ እኔ አናግራታለሁ። ጎሽ እስኪ በዛው እየሄዳችሁ ቀስ ብለህ ጠይቃት። ለመሆኑ ተዘጋጅታለች? አዎ ተዘጋጅታለች። በቃ ስጨርስ ንገሪያት፣ ተመልሶ ተጠብቃታለሁ። እሺ ደርዬ፣ መልካም ቀን። መልካም ጊዜ። ሰላም ሰላም ሰላም